አልሐምዱሊላህ ሙሳፊር አደረገችን። እንግዲህ ሴጥላን ሄደች። ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልሐምዱሊላህ አላኩል ሐል። እንግዲህ እና ሊላሂ ወና ኢለይሂ ራጂዑን። እንግዲህ ከቪዲዮ መግቢያ እንዳያችሁት ነፍሴን ብዙዎቻችን እናቃታል። የሚዲያ መጀመሪያዎች ነበሩና ከባለቤቷ ጋር እንግዲህ ቪዲዮ ሙሉን ሰምታችሁት ይሆናል። እንግዲህ መልካምነቷን እየመሰከረላት ነበርና ወደ አኬራ ከሄደች 1 ወር ሆኗታልና ዱዓ አድርጉላት ሁላችሁም እያለ ነው። እና ሊላሂ ወና ኢለይሂ ራጂዑን። በጣም ያሳዝናል። ዋ ነፍሴ ወላሂ መጨረሻዬን አሳምርልኝ ኢላሂ። እና በጣም ያሳዝናል። በቃ ተኖርና ተሞተ። በጣም ነው የሚገርመው። የስደተኞች ወላሂ እንደው ተንከራተን ደህና ህይወት ሳይኖርን ነው በቃ ህይወታችን እየተቆረጠ ያለውና በጣም ነው የሚያሳዝነው። እና አላህ ይጠብቀን ሁላችንንም። አላህ ድካማችንን ያስብልን። የምር በቃ እኔ ማመን አልቻልኩም ቪዲዮውን ስሰማ እና በጣም ያሳዝናል። አላህ ይጠብቀን። ደግሞ አሁን ይሄ በሽታ እሷን የገደላት የተባለው በሽታ ተሰራጭቷልና ራሳችሁን እየጠበቃችሁ ውሃ እየጠጣችሁ የምር አትናደዱ በብዙ ነገርና ለምን እንደው አላውቅም። አያችሁታ ህይወት እንዴት ናት? በቃ ሳንጠግበው ከምንመኘው ቦታ ሳንደርስ የምር በቃ ነገን እናስባለን። ሱብሃንአላህ እኛ ስደት ላይ ሆነን አሁን ብዙ ነገር ነው የምናስበው። ነገን ብለን ዛሬን ሳንኖር አንገታችንን ደፍተን እንኖራለን። ስደት ላይ መተኛት እየፈለግን ሳንተኛ፣ መልበስ እየፈለግን ሳንለብስ የተገዛው ልብስ 2 አመት 3 አመት ሻንጣ ውስጥ ቁጭ ብሎ ነገ እንለብሰዋል ነገ እንሄዳል እያልን በቃ ሁሉን ነገር ከራሳችን ይልቅ ለሌላ እየኖርን ነው ያለነውና የኛ ህይወት መቼ እንደምንኖረው አላውቅም። ወላሂ አላህ ይጠብቃችሁ ቶች አላህ ይጠብቀን ሁላችንንም። በጣም ነው እኔ የተሰማኝ ሙር ነው የምላችሁና እንግዲህ ነፍሴን ታቋታላችሁ ሁላችሁም። ይሄ ባሏ ነው ለብዙ አመት ታምኔል ሊያረግላችኋልና ለብዙ አመት በቃ የመጀመሪያ ነው ሚዲያ ሲሰሩ ከባለቤቷ ጋር። እንደውም ብዙ ሰዎች በቃ ያኔ ባሏ ቆንጆ ነው ግን ብዙ ሰዎች እንትን ይሏታል። አሁን ላይ ድረስ ራሱ ኮመንት ላይ እየጽፋሉ ባልሽ ነው ወይ ምናምን ይላሉና የሰው ላይ ያያችሁት መልክ እድል ያምራል ይባላልና መልኩ እሱ ቆንጆ ቢሆንም ግን መልካም ናት። ይኸው አሁን ራሱ አይታችሁታል ሲያለቅስ ምን ሲል በቃ ሳለችም ተከባብሮ አክብሯት ወዷት ነው የሚኖረው። እንግዲህ 2 ነው 3 ልጆች ወልደዋል። አይታችሁታል እንግዲህ በመጨረሻም ልጆችን የቲም አርጋብኝ ሄደ ነው ያለውና ብቻ አልሐምዱሊላህ ለኩልሃል ሁላችንም ወደዛው ነንና አላህ ይረህማት እሷንም። በብዛት እንደዚህ ሚዲያ ላይ የምንወጣ አይነት ሰዎች ደግሞ እንደ እድሜያችን እንትን ያለ ነውና በርግጥ ስለምናየው ሊሆን ይችላል። እዚህ ጋር አሁን ሚዲያ ላይ የወጡ ሰዎችን እኛ ስለምናውቃቸው ነው። ውስጥ ለውስጥም ብዙ ሰው ነው እየሞት ያለው ስለማናያቸው ነውና ያው ስለመሰለን ነው። ግን በእውነት ያሳዝናል። በቃ እንጃ እኔ ማመን ያቃተኝ የምር ነው የምላችሁና አላህ ይጠብቃችሁ ቶች አላህ ይጠብቀን ሁላችንንም። በዱዓ እንተሳሰብ። አሁን ወቅቱ ረመዳን ነውና እየተጣለም ካላፉ ተባባሉ። አላህ ይቅር እንደሚለን ሁሉ ብዙ ወንጀሎችን እየሰራን እኛም የሰው ልጅ ይቅርታ ልብ ሊኖረን ይገባልና አይታችሁታል እንግዲህ መቼም እንደምንሞት አናውቅምና እሱ ራሱ አሁን ሚዲያ ላይ ማውጣት አልፈለኩም ነበረ በቃ ነገር ግን የአንድ ሰው ዱዓ እንኳን ሙስተጃባ ይሆናታል ብዬ ነው። ታቋታላችሁላችሁም ከኔም ጋር ባለን ኑሮ ህይወት ደስተኛ ነኝና ከናንተም ጋር ታቋታላችሁ። በጣም መልካም ሰው ናት እያለ ነበር እንግዲህ አላህ ጀነተል ፈርዶስን ይወፍቃት። የምር በጣም ያሳዝናልና እነሱም ያው ስደት ዓለም ነው የኖሩት ታውቃላችሁ። በቅርብ ነው ገብተው እንግዲህ ሀገር ሲኖሩ የነበረው። በጣም ያሳዝናል። በቃ ይህች ናት ህይወት እያችሁት አይደለ? በብዛትም ደግሞ አገር ገብተን ጭራሹንም መንገድ ላይ ሆኖ የሚሞት አለ። አገር ገብቶ ካፈለገው ቦታ ሳይደርስ የገዛውን ቤት ሳይኖርበት የገዛውን መኪና ሳይነዳው በቃ የናፈቀ ቤተሰቦቹን ሳያይ በስደትም ላይ የሚቀር ሰው አለና አላህ ይጠብቀን ከሁሉም በቃ ከመጥፎ ነገር አላህ ይጠብቀንና እንደው ቢያንስ እንኳን ትንሽ እንደው እዚህ የተንከራተትንበትን እርፈት ያለው ህይወትን እንዲሰጠን እንድንኖር ባለችን ቃሪ ጊዜ ለዱንያ ብቻ ሳይሆን ደግሞ አኺራችንን የምንሰራ እንዲያደርገን ሁላችሁም በዱዓ በጸሎት እንተሳሰብ። ሀባዩ እና ሞት ረክሷል። የምር ነው የምላችሁ እያያችሁት ነው። በቃ ዛሬ ታይቶ ነገ ነው የሚጠፋውና በዛው ልክ ክፋታችን መቀኝነታችን ያሳዝነኛል እና አላህ ይጠብቀን ሁላችንንም። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ዱዓ አድርጉላት እንግዲህ እኛንም አላህ ይጠብቀን፣ እሷንም አላህ ጀነተል ፈርዶስ ይሁን ፍቃድ